ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለሰጠን ስለዚህ ድንቅ ማለዳ እናመሰግንሃለን። ምሕረትና ቸርነት በስቶልን ዛሬን ደግሞ በፊትህ እንድንሆን ዕድል ስለሰጠን ተመስገን። እነሆ ደግሞ በጌታ በኢየሱስ ክርስቶስ ስም ቃልህን ባርክልን። በቃል መንፈስ ልባችንን፣ መንፈሳችንን፣ ሕይወታችንን ሁሉ እንድትሠራው እንድታድሰው፣ በቃልህ እንድትለውጠን፣ ነገሮቻችንን እንድታቀና በዚህ ማለዳ ደግሞ አሳልፈህ ባርከህ ትሰጠን ዘንድ እንጠይቃለን። ሁሉ ለስምህ ክብር ይሁን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ በትናንትናው ላይ እየተመለከትን ያለነው ሁለተኛ ቆሮንቶስ ምዕራፍ 1 ነው። ይህንን ክፍል ስንመለከት በትናንትናው ዕለት ቁጥር 20 ነበር የተመለከትነው። በዚህ ቁጥር 20 ላይ ስለ እግዚአብሔር የተስፋ ቃልና ተስፋው እንዴት እየታመነ እንደሆነ ተመልክተናል። ምክንያቱም የእግዚአብሔር ተስፋ ሁልጊዜ በሕይወታችን ለውጥን ስለሚያመጣ ነው። ዘላለማዊ ተስፋም ስለሆነ ነው። ምድራዊ ተስፋ አይደለም። ከምድር ጋርም የተያያዘ ጉዳይ አጀንዳም አይደለም። እግዚአብሔር በምድር ስንኖር የሚያስፈልገንን ያደርግልናል። ይሄ እውነትና የታመነ ነው። ምድራዊ ነገር አይደለም ስንል ለምድራዊ ነገራችን ጌታ ኢየሱስ ክርስቶስ አያስፈልገንም ማለታችን አይደለም። ነገር ግን የከበረውና ታላቁ የተባረከው ተስፋችን ዘላለማዊ የሆነውና የሚመጣው የእግዚአብሔር ልጅ እንደሆነ ለመመልከት ሞክረናል። በተለይም ደግሞ ከዮሐንስ ቁጥር 14 ጋር የገባልንን ተስፋ እያይዘን ከእርሱ ጋር ለመመልከት እንደሞከርን ታስታውሳላችሁ ብዬ አስባለሁ። ስለዚህ ተስፋችንን አጥብቀን ልንጠብቅ ደግሞም ለተሰጠን ለዘላለም ተስፋ ልንኖር ያስፈልጋል ለማለት እወዳለሁ። በዛሬው ዕለት ቁጥር 21 ነው የምንመለከተው። ይህ ቁጥር 21ን እስቲ አነበውና እንካፈላለን። እንደዚህ ይላል፣ በክርስቶስም ከእናንተ ጋር የሚያጽናናን የቀባን እግዚአብሔር ነው ይላል። እንግዲህ ዛሬ የምንጽናናው በምንድን ነው የሚለውን ነገር እንመለከታለን። መጽሐፍ ቅዱሳችን በዚህ ስፍራ ላይ ስለ መጽናናት ሲመለከት መጽናናት ስንል ውስጣዊው ነገሮቻችን መታደስ ማለት ነው። ወይም ደግሞ እንደገና በሕይወታችን ውስጥ አዲስ ለውጥን ማግኘት ነው። መጽናናት ማለት በሀገራችን ቋንቋ እንዳለው ወይም በሐዘን ጊዜ ወይም ሰው ደግሞ የሆነ አደጋ ሲደርስበት ቁጭ ብሎ ከንፈር በመምጠጥ ወይም ደግሞ በማውራት አይዞ በማለት አይደለም። የመንፈስ ቅዱስ መጽናናት በውስጣችን አዲስ ኃይልና እድሳትን ያደርግልናል። ለዚህ ነው የቀባን እግዚአብሔር ነው የሚለው። ጌታ ኢየሱስ ክርስቶስ በምድር በነበረበት ጊዜ አጽናኙ ይላክላችኋል ብሎን ነበረ። እሱ በመጣ ጊዜ እንደሚያጽናናን፣ እንደሚያድሰን፣ ሕይወታችንን እንደሚቀይረውና እውነተኛ መጽናናት በክርስቶስ እንደሆነ፣ እውነተኛ መጽናናት በመንፈስ ቅዱስ እንደሆነ፣ እውነተኛ መጽናናት በእግዚአብሔር እንደሆነ መጽሐፍ ቅዱስ በብርቱ ያስተምረናል። የሚያጽናና መንፈስ የተሰበረውን መጠገን የሚችል የልብን ሐዘን በደስታ ዘይት መሙላት የሚችል በለቅሶ ፋንታ ዝማሬን መስጠት የሚችል
ችግሩ እያለ በችግሩ ላይ እንድንስቅ እንድንደሰት ማድረግ የሚችል እውነተኛ መጽናናት የሚሰጠን የእግዚአብሔር ቅባት እንደሆነ ልናውቅ ያስፈልጋል። ወይም መንፈስ ቅዱስ እንደሆነ ልንረዳ ያስፈልጋል። በመንፈስ ቅዱስ የሚጽናና ሰው ዛሬ ክርስቲያኑ በሆነች ነገር ነው ለመጽናናት የሚሞክረው። አንዳንድ ጊዜ በሕይወታችን ታውቃላችሁ የሌለን ነገር ሲመጣ ምንደሰት፣ ምንጽናና፣ ምንበረታ ይመስለናል። አይደለም። ያ ነገር ሲመጣ ሌላ ነገር ደግሞ ያስፈልጋል። የምድር ፍላጎት የሚያበቃም አይደለም። የምድር ፍላጎት ማብቂያም የለውም። ነገር ግን እውነተኛ ደስታና መጽናናት የምናገኘው በመንፈስ ቅዱስ አማካኝነት ነው። ከእግዚአብሔር ጋር አብረን ስንሆን፣ የእግዚአብሔርን ሐሳብና ፍቃድ ስናደርግ፣ ለእግዚአብሔር ቃል መኖር ስንጀምር በሕይወታችን እውነተኛ የሚያጽናና መንፈስ ይመጣል። በፈተና ወቅት፣ በመከራ ወቅት ብዙ ሰው ትቷችሁ ሊሄድ ይችላል። ይሄ እውነት ነው፣ በምድር ላይ ያለ ነው። ብዙ ሰው ትቶ ይሄዳል። በሕይወቴ ገጥሞኛል። አንድ ወቅት ላይ በአገልግሎት በገጠመኝ ፈተና ብዙዎች ትተው ሄዱ። አንዳንዶች ቸርች ቀየሩ። ነገር ግን አድራሻ የማይቀይር አንድ ብቻ ነው፣ የናዝሬቱ ኢየሱስ። እግዚአብሔር መንፈስ ቅዱስ አድራሻ አይቀይርም። ከእኛ ጋር ሆኖ ከገባንበትና ካለንበት ነገር በማውጣት እውነተኛ መጽናናትን በሕይወታችን ውስጥ እንደሚያደርግ ልናውቅ ያስፈልጋል። ለዚህ እኮ ነው ከእግዚአብሔር ቃል ኅብረት እናድርግ የምንለው። ምክንያቱም ቃሉ ራሱ መንፈስ ስለሆነ፣ ቃሉ ራሱ ስለሆነ፣ እውነት ስለሆነ ከእግዚአብሔር ቃል ጋር ስንሆን እንጽናናለን። የተሰበረው ነገሮቻችን ይጠገናሉ። ልባችን በደስታ ይሞላል፣ በሐሴት ይሞላል። እስቲ በማለዳ ተነስታችሁ ሊሆን ይችላል፣ ቀን ሊሆን ይችላል። የእግዚአብሔርን ቃል አንብባችሁ በእግዚአብሔር ፊት እስቲ በርከክ በሉ። ከዛ በፊት ከመንበርከካችሁ እግዚአብሔርን ቃል ከማጥናታችሁ ወይም ደግሞ ከማንበባችሁ በፊት የነበራችሁ ሸክም ሁሉ ተራግፎ የት እንደገባ ሳታውቁት ተጽናንታችሁ ትነሳላችሁ። ዛሬ ከስፍራ ስፍራ በመሮጥ ለመጽናናት የሚሞክሩ ሰዎች አሉ። አዎ በእርግጥ ልክ እንደ ፓራስታሞል ማስታገሻ ሊሆነን ይችላል። ፓራስታሞል በሽታውን አይገልም። በሽታውን ግን እንድንረሳው ያደርገናል። እንድንረሳው ማለት በሽታው አለ፣ አይነቅለውም። እውነተኛ የሆነ ነገር አይደለም ያደርገን። የሚቆጠቁጠንን ቦታ መቆጥቆጡን እንዲያቆም ያደርገዋል። ያ የፓራስታሞል ኃይል ሲያልቅ ደግሞ እንደገና መቆጥቆጥ ይጀምራል። ስለዚህ ያ መቆጥቆጥ በሚጀምርበት ሰዓት ሌላ ፓራስታሞል እንፈልጋለን። እንደሱ አይነት ክርስትና ገዳይ የሆነ ክርስትና ነው። እንደዛ አይደለም። ራሳችን ከንጉሱ ጋር እንገናኝ፣ ራሳችን ከአጽናኙ ጋር እንገናኝ። ምክንያቱም በእኛ ላይ ያስቀመጠው መንፈሱ አለ፣ ቅባቱ አለ። እግዚአብሔር እውነተኛ መጽናናትን በሕይወታችን ውስጥ ማምጣት ይጀምራል። ስለዚህ ከእርሱ ጋር ኅብረት ስናደርግ ነገሮች ምን መሆን ይጀምራሉ? መለወጥ ይጀምራሉ። ስለዚህ ነው ቆሮንቶስ 16:13 ላይ ንቁ፣ በሃይማኖትም ቁሙ፣ ጎልሙሱ፣ ጠንክሩ የሚለው። የሚጠነክር ሰው በእግዚአብሔር ፊት የሚንበረከክና ከእውነተኛ ከመንፈስ ቅዱስ ጋር በእግዚአብሔር ቅባት ኅብረት የሚያደርግ ሰው እየጠነከረ ይመጣል፣ የበረታ ይመጣል። በበረታት የምንችለው በእንደዛ ውስጥ ስንሆን ነው። ነገር ግን ብዙ ሰዎች ሊበረቱ የሚፈልጉት በየቸርቹ በመዞር የሚያበረታቸው ነገር የሚያገኝ ይመስላቸዋል። በመዞር ጥላ የሚገኝ መጽናናት የለም። በመሽከርከር የሚገኝ መጽናናት የለም። በእግዚአብሔር እግር ስር ግን በመንበርከክ የሚመጣ ታላቅ መጽናናትና እግዚአብሔር ራሱ ሁለንተናችንን የሚያድስበትን ዕድል ያገኛል። አንድ ስፍራ ያልተተከለ ችግኝ መቼም አያፈራም። ብዙ ክርስትናችን እንደዛ ነው። ለዛም ነው ክርስትናችን የምሬት የሆነው።
ልንጽናናም ያልቻልነው በቀላሉም የምንሰበረው በቀላሉም ሐዘን ውስጥ የምንገባው እንደዛ ስለሆነ ነው። ዛሬ ግን ቆም ብለን ፊታችንን ወደ ንጉሡ መልሰን እውነተኛ መጽናናትን ልንለማመድ ያስፈልጋል። አንደኛ ዮሐንስ 2:20 ላይ እናንተ ከቅዱስ ቅባቱ ተቀብላችኋል፣ ሁሉንም ምታደርጋላችሁ ታውቃላችሁ። ሁሉን የሚያውቅ ሁሉን የሚችል በሁሉ ላይ ስልጣን ያለው ጌታ በውስጣችን አለ በውስጣችን ሁሉን የሚችል ሁሉን የሚያውቅ በሁሉ ላይ ስልጣን ያለው ሁሉን የሚገዛ ሁሉን የሚያስተዳድር የእኛን ችግር ሳንነግረው የሚረዳ ሕመማችንን፣ ድካማችንን፣ ብርታታችንን፣ ጥንካሬያችንን፣ ሐዘናችንን፣ ደስታችንን በግልጽ የሚያውቅና የሚረዳ ጌታ በእኛ ውስጥ አለ፣ ከእኛ ጋር አለ። ሩቅ ፍለጋ አንሄድም። ሰዎች ዘንድ አንፈልገውም። ከሰዎች ጸጋ ልንካፈል እንችላለን። አዎ እውነት ነው። ነገር ግን እርሱ ሰዎች ውስጥ አይደለም የምንፈልገው፣ ራሳችን ውስጥ ስላለ ያኔ ጌታ ኢየሱስ ክርስቶስ ሆይ ና ወደ ሕይወቴ ግባ ባልነው ጊዜ እርሱ ለዘላለም የእኛን ማደሪያ ለማድረግ ወደ ውስጣችን በመንፈሱ አማካይነት ገብቷል። ያ የገባውን ጌታ ከእርሱ ጋር ኅብረት በማድረግ እውነተኛ ትምህርትና መጽናናትን ማግኘት እንችላለን። የሚያጽናና እውነተኛ ጌታ እርሱ ስለሆነ እንደዚህ ይላል፣ እናንተ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልግም። ነገር ግን የእርሱ ቅባት ስለ ሁሉ ምን ያደርገናል? ያስተምረናል፣ ይነግረናል፣ ይመክረናል፣ ይገስጸናል። ያኔን እውነተኛ መጽናናት በምን? በቅባቱ። እሱ ያስተምራችኋል። አስተማሪ አያስፈልጋችሁም እያልኩ አይደለም። የአስተማሪ ያስፈልገናል። ምክንያቱም ኤፌሶን 4 ላይ ሄደን ስንመለከት ከቁጥር 11 ጀምሮ ስናይ አስተማሪ፣ እረኛ፣ ሐዋርያ፣ ነቢያት፣ ወንጌላውያንን ሰጠ። ለማሰጠ ይላል፣ ለቤተ ክርስቲያን ሰጠ ይላል። ያስፈልጋሉ። ነገር ግን ከእግዚአብሔር ጋር ኅብረት ማድረግን ሳንለማመድ የሆነ አስተማሪ ጋር ሄደን ለመማር ብንሞክር አይገባንም። ምክንያቱም ኅብረት መጀመሪያ ማድረግ ያለብን በውስጣችን ካለው መንፈስ ጋር ነው። ከሱ ጋር ኅብረት ስናደርግ ሌሎች ሲያስተምሩ የሚያስተምሩን እውነት እየገባን ይመጣል ማለት ነው። ስለዚህ እውነተኛ መጽናናት በሕይወታችን እንዲሆን ከእግዚአብሔር ጋር ኅብረት እናድርግ እላለሁ። እንግዲህ ለዛሬ ማለዳ ያዘጋጀሁትን በዚህ እቋጫለሁ። ነገ በመቀጣዩ ክፍል እንገናኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙዎች በማጋራት አገልግሎታችንን እየደገፋችሁ ከጎናችን እንድትቆሙ በጌታ ፍቅር እጠይቃችኋለሁ። አጭር ጸሎት ንጸልይና የዛሬውን የማለዳ ቁርሳችንን በዚህ እናብቃ። እግዚአብሔር ሆይ ስለሰጠን ስለዚህ ስለተባረከች ቀን ስለተባረከች ማለዳ እናመሰግንሃለን። በቃል መንፈስ ሕይወታችንን ደግሞ በመንፈስ ቅዱስ ኃይልና ጸጋ እንድታጽናናን እንጠይቃለን። በሕይወታችን ከአንተ ጋር ኅብረት እያደረግን እውነተኛ መጽናናትን መለማመድ እንድንችል በክርስቶስ ኢየሱስ ስም በጸጋ እንድትረዳን በኢየሱስ ክርስቶስ ስም እንጠይቃለን። ስለ ሁሉ ነገር እናመሰግንሃለን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ክርስቶስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።